ገና የክርስቶስ ልደት በዓለም ትልቁ በዓል። በዓለም ታሪክ ውስጥ የሰው ልጅ የዘመን ታሪክ ፍሰትና የጊዜ ቀመር ከዕለታት እስከ ዓመታት ዑደት ያሉትን ክስተቶች ስያሜና ትርጉም የቀየረ ከዓመተ ኩነኔ ወይም ዓመተ ፍዳ ወደ ዓመተ ምሕረት ያሸጋገረ በሥነ ጥበብና ኪነ ጥበብ፣ በባህል፣ በኢኮኖሚና ማኅበራዊ ግንኙነቶች ጉልህ ቦታ ካላቸው ታሪካዊና ሃይማኖታዊ ሁሉን አቀፍ እውነቶች ውስጥ ገና ወይም ልደተ ክርስቶስ ዋናው ነው። የገና በዓል በዓለም ታሪክ ውስጥ ከክርስትና እምነት ተከታዮች ባሻገር በሌሎች እምነቶች ባህላዊ ገጽታ ላይ ሳይቀር ተጽዕኖ ለመፍጠር የቻለ በዘመነኛው ዓለማዊ ሴኩላር የኑሮ ዘይቤ ውስጥ ጭምር የራሱ የሆነ ቦታ ያለውና መላውን ዓለም ያማከለ በዓል ነው ማለት ይቻላል። ገና ከ2000 ዓመታት በላይ ሃይማኖታዊ እሴቱ በተጨማሪ ልዩ ልዩ ማኅበራዊ፣ ባህላዊ፣ ታሪካዊና ጥበባዊ ገጽታ ያለውና እጅግ በርካታ አገሮችም ብሔራዊ በዓል አድርገው የሚያከብሩትም ነው። የገና በዓል የሚከበርበት ምክንያት ጥንተ ታሪኩ ፍጹም ሃይማኖታዊ ነው። ገና ተብሎ መከበር ከጀመረበት ጊዜ አንስቶ ክርስትናን ማዕከል ያደረገ በዓል ሲሆን ይህንኑ ሃይማኖታዊ መሠረቱን ሳይለቅ ማኅበራዊ፣ ጥበባዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ገጽታ በመያዝ አሁን ወዳለንበት ዘመን ደርሷል። የበዓሉ ምክንያት ሃይማኖታዊ ነው ስንል ከጥንት መሠረቱ በነቢያተ እስራኤል ሲነገርና ሲሰበክ የመጣ ነው። ካላ ኸርሲቶ ጊና ማለትም መልካም የክርስቶስ ልደት የግሪክ ቋንቋ ተናጋሪ የምሥራቅ ኦርቶዶክሳውያን ክርስቲያኖች በገና ሰሞን የሚጠቀሙት የሰላምታ ንግግር ሐረግ ነው። ጌና ቃሉ የግሪክ ሲሆን ትርጉሙ ልደት ማለት ሲሆን ልደተ ክርስቶስ ለማለት ኸርሲቱ ጊና ይባላል። የመጀመሪያውን የመጽሐፍ ቅዱስ ክፍል አሁን የምንጠቀምበት የእንግሊዝኛ ቋንቋ ጄነሲስ እንለዋለን። የዚህ ቃል አመጣጥም ከዚሁ ጋር የተያያዘ ነው። ከግሪኩ ትርጉም የላቲኑ ቅጂ ሲሰራ ጄነሲስ ስላለው አሁን በእንግሊዝኛ ቋንቋ ጄነሲስ ይባላል። በተመሳሳይ የግዕዙ ትርጓሜ ኦሪት ዘልደት ይለዋል። እኛ አዲስ ኪዳንን በመጀመሪያ ከተጻፈበት ከግሪኩ የመጀመሪያ ቅጂ በቀጥታ በመተርጎማችን የግሪኩን ቃል እንዳለ በመውሰድና ልደት የሚለውን ጌና ብሎ በመጥራት እስካሁን ጌና ገና እንለዋለን። ከ400 እና 500 ዓመታት በፊት የተጻፈ የግዕዝ ስነ ጽሑፎች ዛሬ ገና የምንለውን አባባል ጌና በሚል ሲጽፉ ይገኛሉ። ምንባብ ዘጌና እንዲል መጽሐፈ ምስጢር ዘአባ ጊዮርጊስ ተወልደ አማኑኤል። ከገና በፊት የሚጾመው ጾም ጾመ ልደት፣ ጾመ ገና፣ የገና ጾም በላቲን የናቲቪቲ ጾም ይባላል። የጌታችን ልደትን በማሰብ የሚጾም ለማለት። በኢትዮጵያውያን ደግሞ ወደ ትንታኔው በመሄድ ጾመ ገና የሚለው እንደተጠበቀ ሆኖ ጾመ ነቢያትም ይባላል። በዚህ ነቢያት የመሲሁን መወለድ እያሰቡ ስለ መጾማቸው ምሳሌነቱ ከነ ምክንያቱ እየተነገረ ይጾማል። ከወቅቱ ጋር ተያይዞም ሌሎች ማኅበራዊ ተግባራት የገና ጨዋታ፣ የገና ዳቦ፣ የገና በገና፣ የገና ጀንበር እየተባሉ በዚሁ ስም ይጠራሉ። በተመሳሳይ ሜሪ ክሪስመስ ከላቲን የተወሰደ ነው። ጥምር ቃሉ ክሪስመስ፣ ክራይስ እና ማስ ከሚሉ 2 ነጠላ ቃሎች የተገኘ ነው። እነዚህን ቃላት በማስተባበርና የረዘመውን በማሳጠር ክራይስት ክርስቶስን የሚወክል ሲሆን ማስ የሚለው ደግሞ በላቲን ትርጉሙ ሥርዓተ ቅዳሴን ያመለክታል። ሲጠቃልልም ስለ ክርስቶስ ልደት የሚደረገውን ሥርዓተ አምልኮ ይገልጻል። አንዳንድ ጊዜ ክራይስት ክርስቶስ በሚለው ምትክ ማስ ኤክስ ማስ ጥቅም ላይ ሲውል ይታያል።
ትርጉሙም የተለየ አይደለም። ኤክስ የሚለው ምልክት በጥንት ጊዜ ክርስቲያኖች ክርስቶስን ለመወከል የተጠቀሙበት የግሪክ ቃል ሲሆን በኋላ ኪ በሚል ላቲን የተተካ ጥንታዊ ምልክት ነው። የገና በዓል የሚከበርበት ቀን በአውሮፓ አካባቢ የሚኖሩ የምስራቅ ኦርቶዶክስ ክርስቲያኖች ገናን በአውሮፓውያን አቆጣጠር ጃንዋሪ 7 በእኛ ታኅሳስ 28 29 ያከብሩታል። በ1923 ዓ ም የተሻሻለውንና ከጎርጎሮሳውያን አቆጣጠር ጋር ተስማምቶ የተሠራውን የጁሊያን ካላንደር የሚከተሉ የምዕራቡ ዓለም የኦርቶዶክስ ክርስቲያኖችም እንዲሁ በተመሳሳይ ቀን ያከብራሉ። በአብዛኛዎቹ የምዕራብ ዓለም ክርስቲያኖች ዘንድ ደግሞ በጎርጎሮሳውያን አቆጣጠር ከዲሴምበር 25 ቀን ጀምሮ እስከ ጃንዋሪ 7 ድረስ ይከበራል። የልደተ ክርስቶስ በዓል በአንድ ላይ ለማክበር በአንድ ጊዜ ስምምነት አልተደረሰም። አንዳንድ ልውጥውጥ የዘመን አቆጣጠር ጠባይን ተከትሎ የመጣ ለውጥ ነው። ለምሳሌ እኛና በጎርጎሮሳውያን አቆጣጠር ጃንዋሪ 7 የሚያከብሩ ክርስቲያኖች በዓላችን የሚውለው በተመሳሳይ ቀን ነው። ልዩነቱ እኛ ያንን ቀን ታኅሳስ 29 ወይም በአራት ዓመት አንድ ጊዜ ታኅሳስ 28 እንለዋለን። እነሱ ያንን ተመሳሳይ ቀን ጃንዋሪ 7 ይሉታል። አንዳንዶቹ ደግሞ የታሪክ ቅደም ተከተልን በመያዝ የመጡ ለውጦች ናቸው። የለውጦቹ ምክንያት ስንቃኝም ለምሳሌ በምስራቅ ኦርቶዶክሳውያን ዘንድ ትምህርቱ ብዙም ተቀባይነት የሌለው የእስክንድሪያው ቀሌምንጦስ በ200 ዓመተ ምህረት አካባቢ የጌታን ልደት አስመልክቶ አንዳንዶች የተወለደበትን ዘመን ብቻ ሳይሆን ቀኑንም አስመልክተው ግንቦት 20 ወይም ሚያዝያ 20 ወይም በማርች ተወለደ የሚለው አሉ ብሎ ጽፏል። ይህ ልውጥውጥ በተለይ በምዕራቡ ዓለም ከነበረው የሃይማኖት ጭቆና አንጻር ብዙ ትኩረት አልተሰጠውም ነበር። ነገር ግን አወዛጋቢነቱ ለረጅም ዘመን ዘልቆ በኋላ በጎርጎሮሳውያን አቆጣጠር ዲሴምበር 25 ላይ እንዲያርፍ ሆኗል። ይሁንና ዲሴምበር 25ን የልደተ ክርስቶስ ቀን አድርጎ የማክበሩ ነገር ወደ ምስራቅ ክርስቲያኖች የዘለቀው ቆይቶ ነው። አራቱ የገና ቀናት በአሁኑ ጊዜ በመላው ዓለም ያሉ ክርስቲያኖች የገናን በዓል እንደየባህላቸውና ጥንተ ታሪካቸው ወይም እንደየዘመን አቆጣጠር ቀመራቸው በአራት አይነት ቀናት ያከብሩታል። እዚህ ላይ ለማስታወስ የቀድሞውን የጁሊያን ዘመን ቀመር ያየን እንደሆነ በጁሊያን አቆጣጠር በዲሴምበር 25 ሲከበር የቆየው የልደት በዓል በበርካታ አብያተ ክርስቲያናት ጥቅም ላይ የዋለ ቢሆንም በሂደት በጎርጎሮሳውያን አቆጣጠር ጃንዋሪ 7 ከሚያከብሩት ጋር የነበረው የ13 ቀን ልዩነት እየጠበበ መጥቶ አሁን በአንድነት የሰመረ ቢመስልም በተለያዩ ቀናት ማክበሩ ግን አልተቋጨም። በ1923 አካባቢ የተሻሻለውን የጁሊያን የዘመን ቀመር የሚከተሉት ከጎርጎሮሳውያን አቆጣጠር ጋር በአንድነት ያከብራሉ። ቀጥሎ በአራቱ አከባበሮች መካከል ያለውን ልዩነት በመጠኑ እንመልከት። አንደኛው ታኅሳስ 28 እና 29 በኢትዮጵያውያን ዲሴምበር 25 በተሻሻለው የጁሊያን ጃንዋሪ 7 በጎርጎሮሳውያን ሲሆን በዚህ አቆጣጠር በሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ይህንኑ የሚከተሉ ሌሎች አብያተ ክርስቲያናትን ጨምሮ በርካታ የምስራቅ ኦርቶዶክስ አብያተ ክርስቲያናት ይጠቀማሉ። ይህ አቆጣጠር በሀገራችን ሲሰፈር በየዓመቱ ታኅሳስ 29 ላይ ይውላል። በአራት ዓመት አንድ ጊዜ ደግሞ ታኅሳስ 28 ቀን ላይ ይውላል። በእኛ ታኅሳስ 28 ወይም ታኅሳስ 29 መሆኑ በጎርጎሮሳውያን ዘመን አቆጣጠር ጃንዋሪ 7 መሆኑን አይለውጠውም። ሁለተኛው በጎርጎሮሳውያን አቆጣጠር በዲሴምበር 25 ወይም በ20ኛው ክፍለ ዘመን በተሻሻለው የጁሊያን አቆጣጠርና
በዚሁ በዲሴምበር 25 በኢትዮጵያውያን አቆጣጠር ታኅሳስ 15ና 16 የተወሰኑ የምስራቅ ኦርቶዶክስ አማኞችና የካቶሊክ ቤተ ክርስቲያን በዚሁ ቀን ያከብራሉ። ሦስተኛው የአርመን ኦርቶዶክስ ሐዋርያት ቤተ ክርስቲያን የምታከብራቸው የተለያዩ ቀናት ቤተ ክርስቲያኗ ከመንበረ ፓትርያርኩ ኤችሚ ሃድዘን ጀምሮ በአብዛኛው በዓለም ላይ ባሉ ተከታዮች ዘንድ በየዓመቱ በጎርጎሮሳውያን አቆጣጠር ጃንዋሪ 6 በእኛ ታኅሳስ 27ና 28 ታከብራለች። በኢየሩሳሌም የሚኖረው የአርመን መንበረ ፓትርያርክ ለየት ባለ ሁኔታ በቀድሞ የጁሊያን አቆጣጠር ጃንዋሪ 6 ወይም በጎርጎሮሳውያን አቆጣጠር ጃንዋሪ 18ና 19 በእኛ ጥር 11ና 12 ያከብራሉ። አራተኛው ግብፃውያን ኪያክ ታኅሳስ 29 ቀን በቀድሞ ጁሊያን ዲሴምበር 25ና 26 ሲሆን በጎርጎሮሳውያን ጃንዋሪ 7ና 8 ያከብራሉ። ግብፃውያን ኩፕቶች እንደ ኢትዮጵያውያን ሁሉ በየዓመቱ ታኅሳስ 29 በ4 ዓመት አንዴ ደግሞ ታኅሳስ 28 ያከብሩ እንደነበር የሚገልጹ መረጃዎች ቢኖሩም በአሁኑ ጊዜ በየዓመቱ ታኅሳስ 29ን ብቻ ያከብራሉ። ይህም በጁሊያን ወይም በጎርጎሮሳውያን ቀመር ሲሰላ የአንድ ቀን ለውጥ ያስከትላል። በገና በዓል አከባበር ላይ ያሉ አመለካከቶች በመሰረቱ የተለያዩ የታሪክ መነሻዎች ይኖራቸው እንጂ ለሁሉም መሰረቱ የክርስቶስ ልደት ነው። ገና የተፈጸመበት ቦታ ቤተልሔምና አምሳለ ኢየሩሳሌም ቅዱስ ላሊበላ ክርስቶስ የተወለደው በምድረ ፍልስጤም ምድረ እስራኤል በቤተልሔም ከተማ ውስጥ ባለ የእንስሳት በረት ውስጥ ነው። ለዚህም ብዙ ሃይማኖታዊ ትርጓሜ ተሰጥቶታል። ቤተልሔም ምድረ ኤፍራታ የጌታ መካነ ልደት እንደምትሆን አስቀድሞ በነቢያት ተነግሯል። ቤተልሔም ማለትም ቃሉ በቀጥታ ሲተረጎም ቤተ ኅብስት፣ የዳቦ የእንጀራ ቤት ማለት ነው። ከኢየሩሳሌም 9 ኪሎ ሜትር ርቃ የምትገኘው ቤተልሔም የቀድሞ ስሟ ኤፍራታ ነበር። ንጉሥ ዳዊት የነገሰው በቤተልሔም ነበር። ወንጌልን መሠረት ባደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት መሠረት እያንዳንዱ ቤተ ክርስቲያን ሲሠራ ከዋናው ሕንፃ በስተ ምሥራቅ ቤተልሔም ይሠራል። ከቀድሞ ጀምሮ ኢትዮጵያውያን ወደ ኢየሩሳሌም በመጓዝ ጌታ የተወለደባትን ከተማ ይጎበኙና በዚያም ገዳም መስርተው ጸሎት ያደርሱ ነበር። አሁንም ገዳሙ በኢትዮጵያውያን ይዞታ ይገኛል። ክሩሴድ የመስቀል ጦርነት ምክንያት ወደ ኢየሩሳሌም የሚሄዱ የሀገሩ ሰዎች ደህንነት ያሳስበው ንጉሥ ቅዱስ ላሊበላ በርዕሰ መዲናው ሮሃ ካነጻቸው አስደናቂ ውቅር አብያተ ክርስቲያናት መካከል ጌታ የተወለደበትና የቤተልሔም ምሳሌ አብሮ ተሰርቷል። ስለዚህ ለኢትዮጵያውያን ላሊበላ ሁለተኛዋ ቤተልሔማቸው ናት። በዚህ ምክንያት ልደት በላሊበላ በልዩ ሥርዓት ይከናወናል። የጌታ ልደት እንዴት ነበር? ዘመኑ የግሪክና የሮም ስልጣኔ የሰፈነበት፣ በመካከለኛው ምስራቅ ምድር ፍልስጤምን ግሪኮችና ሮማውያን ለሁለት ተካፍለው የሚገዙበት ዘመን ነበር። በሮም በኩል የነገሰው የአውግስጦስ ቄሳር የሕዝብ ቆጠራ እንዲደረግ አወጀ። ይህ አዋጅ በሶርያ ቄሬኒዮስ የተባለው ንጉሥ በነገሰበት ዘመን የተደረገና በዓለም ታሪክ የተመዘገበ የመጀመሪያው የሕዝብ ቆጠራ ነው። ስለሆነም ሁሉም ሰው ሀገሬ ነው በሚለው አካባቢ እየተጓዘ ይቆጠር ስለነበረ የድንግል ማርያም ጠባቂ ዮሴፍም ከገሊላ የትውልድ ቄው ወደ ሆነችው ቤተልሔም ተጓዘ። ድንግል ማርያምም የመውለጃዋ ቀን ደርሶ ስለነበር በዚያ በከብቶች በረት ውስጥ ክርስቶስን ወለደች። ይህ ልደት ለሰው ልጆች ደህንነት የተፈጸመ በዐይነቱ ልዩ የሆነ የአምላክ ሰው የመሆን መለኮታዊ ምስጢር ነው። ውጤቱም በሕዝቦች መካከል መቀራረብና ቤተሰባዊነትን የፈጠረ ረቂቅ የትምህርተ ሃይማኖት ምስጢርና ነገረ ደህንነት ያለው በሰውና በሰው ብቻ ሳይሆን በሰውና በፈጣሪው
በሰውና በሌሎች ፍጡራን ሁሉ መንፈሳዊና ተፈጥሯዊ እርቅን የፈጠረ ልደት እንደሆነ ምስጢረ መጻሕፍት ያብራራሉ። በዚህ ቀን በሩቅ ያሉ ጠቢባን በቤተልሔም ተገኝተው ለተወለደው የአምላክ ልጅ እጅ መንሻ ስጦታ አቅርበዋል። መላእክት ከሰው ጋር ዘምረዋል። እረኞች ወደ ቤተልሔም ተጉዘው ልደቱን መስክረዋል። ከዋክብት ጠበብት ተጓዦችን መርተው ቤተልሔም አድርሰዋል። እንስሳትና ከብቶች ሳይቀሩ በበረታቸው ቦታ ለቀው ያላቸውን ትንፋሽ ገብረዋል። ስለዚህ ቦታው በማያሻማ መንገድ ታውቋል። ከታሪካዊ ክስተቶች በመነሳት በርካታ ሥርዓተ አምልኮች ይፈጸማሉ። በቤተ መቅደስ ዝማሬ፣ ጸሎት፣ ምስጋና፣ የቅዱሳት መጻሕፍት ንባብ፣ ትርጉምና ስብከቶች ይከናወናሉ። አማኞች በየቤታቸው የበዓሉን አከባበር መሠረት በማድረግ ሃይማኖታዊና ማኅበራዊ ተግባራትን ይፈጽማሉ። በዓሉ በመላው ዓለም ባሉ ክርስቲያኖች ለረዥም ዘመን በድምቀትና በሁለንተናዊ ተሳትፎ በመከበሩ በርካታ ባህላዊና ስነ ጥበባዊ ይዘት ሊኖረው ችሏል። በዚህም የተነሳ የእምነቱ ተከታዮች ያልሆኑትም የማኅበራዊ አከባበሩ ተካፋዮች ናቸው። ሌላው የልደተ ክርስቶስ አከባበርን ልዩ የሚያደርገው በየዓመቱ እያደጉና እየበለጸጉ የመጡ የጥበብ ውጤቶች መስፋፋታቸው ነው። በምዕራቡ ዓለም የሚሰሩት ጌጦች ከግል ቤትን ከማስዋብ አልፈው ታላላቅ አደባባዮችን፣ የሕዝብ መሰብሰቢያ መድረኮችን፣ መንገዶችን፣ የገበያ ቦታዎችን፣ መካነ አምልኮቶችን፣ ቤተ መንግሥትና የመንግሥት መሥሪያ ቤቶችን በልዩ ልዩ ስነ ጥበባዊ ጌጦች ያስውባሉ። እያንዳንዱ የጌጥ ምልክት ከክርስቶስ ልደት ጋር ወይም ክርስቶስ ሲወለድ ከነበሩ ክስተቶች ጋር ግንኙነት አለው። የተወለደበት በረት፣ እጅ መንሻ ያቀረቡት ሰብአ ሰገል፣ ወደ ቤተልሔም የተጓዙ እረኞች፣ ከዋክብት፣ ብቸኛው የአምላክ እናት ተብላ የምትጠራው ወላዲት አምላክ ቅድስት ማርያም፣ ይጠብቃት ዘንድ የተሰጠችው ዮሴፍ ወይም አብራ የነበረችውን ሰሎሜንና ደስታን ያበሰሩ መላእክትን በከፊልም ቢሆን መወከሉ የማይቀር ነው። ከዚህ ባለፈም በዜማ የኦስካር ተሸላሚ እስከመሆን በደረሱ የሕፃናትና የአዋቂ ፊልሞች፣ በድራማ፣ በስዕል፣ በግራፊክስ፣ በሥነ ጽሑፍና በመሳሰሉት የጥበብ ዘርፎች ሁሉ ልደተ ክርስቶስ አብይ ጉዳይ ሆኖ ቀርቧል። የክርስቶስን ልደት በመተወን በማድመቅ ከማክበር ጀምሮ የሕዝብን፣ የቤተሰብን፣ የግለሰብን የገና አጋጣሚ እስከ መጨዋወት ድረስ የፍቅር ታሪኮች፣ የጉርብትና፣ የሌቦችና ልዩ ልዩ ይዘት ያላቸው እውነቶች በፊልም፣ በሥነ ጽሑፍና በሚዲያ ሳይቀር ይሰራጫሉ። ገና በአውሮፓም እንደ ዕውቁ ጣሊያናዊ ሰዓሊ ራፋኤል ያሉ ታዋቂ አርቲስቶችንና እጅግ ገናና የሥነ ጽሑፍ ባለሙያዎችን ትኩረት ስቧል። በሀገራችንም ቅዱስ ያሬድ ክርስቶስ የተወለደበትን ቀን ጨምሮ ከበዓሉ በፊት በሚጾሙ ጾም ሳይቀር ስለ ልደቱ የተናገሩ ነቢያትን ታሪክና ከራሱ የልደት በዓል ጋር የተያዙ ሰሞናትን እየከፈለ ብዙ ድርሰቶችን በመድረስ አዚሟል። አሁን እነዚህ ዜማዎች በያሬዳውያን ሊቃውንት ይዜማሉ። ቄስ አባ ጊዮርጊስ ዘጋስጫ አስደናቂ ምርምሮችንና ስነ ጽሑፎችን በርከት ባሉ መጻሕፍቱ ደርሷል። አርጋኑን በተባለ ድርሰቱም እንዲህ ይላል። ስለ ሦስቱ ልጆች አደንቃለሁ። የአዳም ልደት ያለ አባትና እናት ከመሬት ያለ ሰው፣ የሔዋን ልደት ከአዳም ጎን ግን ያለ ሩካቤ፣ የቃየል ልደት ከአባትና ከእናት በሩካቤ፣ ከሁሉም ይደንቅ ደግሞ የክርስቶስ በሥጋ ልደት ያለ አባት ከእናቱ ብቻ። ልዩ ክብርና አድናቆት ለዚህ ልደት ይገባል። ቅዱስ ላሊበላ በልዩ የኪነ ጥበብ ውጤት ባለው ውቅር ሕንፃ አንጾ ዘክሮታል። ስማቸውን ያላወቅነው በርካታ ሰዓሊዎች ልደትን በተፈጥሮ ቀለማት እየተረኩ ስለውታል። በተለይም በ15ኛው ክፍለ ዘመን የደቂቀ እስጢፋኖስ ፓኩሚውሳውያን መነኩሳት እጅግ በርካታ የእመቤታችንን ከልጇ ጋር ስዕሎችን ስለዋል። ከስዕል ጥበብ ጋርም በገና ወቅት ለሥነ ስዕል የሚውሉትን በጌጥ መልክ የሚታዩት ቀይ፣ አረንጓዴና ወርቃማ ቀለማት ሳይቀሩ ምሳሌያዊ ትርጉማቸውን የያዙት ከዚሁ ክስተት ጋር ነው።
ቀዩ ክርስቶስ ዓለምን ያዳነበት የከበረ ደሙ፣ አረንጓዴው በልደቱ የሰው ልጅ ተስፋ ያለመለመበት የተስፋ ምሳሌ፣ ወርቃማው ደግሞ ሰባ ሰገል ጠቢባን ነገሥታት ካቀረቡት ስጦታ የአንዱ ወርቅ ምሳሌ ተደርገው ይተረጎማሉ። ልደት በቤተ መቅደስ እንደሚከበር በሕዝብ ዘንድ ደግሞ እጅግ በርካታ መዝሙሮችና ዜማዎችም ተደርሰውለታል። እነዚህም ዓለም አቀፋዊ ይዘት ካላቸው ጀምሮ እስከ አካባቢያዊ ዜማዎች ድረስ ለቁጥር ለስፍር የሚያስቸግሩ ናቸው። የበዓል ምግቦች ከኛው የገና ድፎ ዳቦና የገና ዶሮ ወጥ ጀምሮ እንደ ኬክ፣ ፍራፍሬ ያሉ በበርካታ አገሮች የባህል ምግቦች ይሰራሉ፣ በአንድነትም ይበላሉ። የስጦታ ልውውጦችና ካርዶችን ስናይ ከማንኛውም ዓለማዊ የሆነ መንፈሳዊ እውነት በተለየ ሰዎች ለሰዎች የመልካም ምኞት መግለጫ ካርዶችንና አበባዎችን መለዋወጥ ታሪክ ያስጀመረው የገና በዓል ነው ማለት ይቻላል። ከዚህ ጋር ኪነ ጥበባዊ ሥራዎቹ አሁን የተጀመረውን ኢካርድና በካርዱ ላይ ያደገ የመጣውን የጥበብ ዝመና፣ የውበትና የፈጠራ መበራከትን ይጨምራል። ገና በኢትዮጵያ ልዩ አከባበር አለው። ከመጀመሪያው ስንመለከት ልደቱን ካዩ የታሪክ ምስክሮች ውስጥ ኢትዮጵያውያን አሉበት። በመዝሙረ ዳዊት 72:9 በፊቱም ኢትዮጵያውያን ይሰግዳሉ፣ ጠላቶቹም አፈር ይልሳሉ፣ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻ ያቀርባሉ ተብሎ የተጻፈውን ትንቢት መሠረት በማድረግ ጌታ ሲወለድ በቤተልሔም ተገኝተው ስጦታ ከሰጡትና ልደቱን ባይናቸው አይተው ከመሰከሩት ጠቢባን ነገሥታት ውስጥ አንዱ ባዜን የተባለው የአክሱም ንጉሥ ነው ተብሎ ይታመናል። ለዚህም እስካሁን በአክሱም ከተማ የባዜን መቃብር ተብሎ የሚጎበኝ ቦታ አለ። በየትኛውም ዓለም የልደተ ክርስቶስ ስዕል ሲሳልና ሰባ ሰገል ሲገለጹ አንዱ ኢትዮጵያዊ ሆኖ ይሳላል። በአውሮፓ ስነ ጽሑፍም በተለይ በመካከለኛው ዘመን ስነ ጽሑፍ ከሦስቱ ሰባ ሰገል አንደኛው ባልታዛር ኢትዮጵያዊ መሆኑን መናገር የተለመደ ነበር። በኦስትሪያ በዋናው የቪየና ካቴድራል በስሙ ሐውልት ተቀርጾለታል። በሀገራችን የገና በዓል አከባበርን ልዩ የሚያደርጉና በሃይማኖታዊም ሆነ በባህላዊ ጥበባዊ ገጽታው ማራኪ የሆኑ ብዙ ነባር ሥርዓቶች ይገኛሉ። ከገና ጋር የተያያዙ ጥበባዊ ክንዋኔዎችም እጅግ በርካታ ናቸው። የገና ጨዋታ የተባለውን ባህላዊ ስፖርት ብንመለከት ከጨዋታው ስያሜ ጀምሮ ሕልውናውን የወሰደው ከዚሁ የገና በዓል ነው። የጨዋታው ተውፊታዊ ሕግ እስከ ቅርብ ጊዜ ድረስ ጨዋታው የሚከናወንበት ወቅት ከልብስ ጀምሮ ለጨዋታው የሚደረጉ ዝግጅቶችና የጨዋታው ተካፋዮች፣ ተመልካች፣ ደጋፊዎች ስነ ልቦና የተሳሰረው አሁንም ከገና ጨዋታ ጋር ነው። ከሁሉም በላይ ደግሞ በጨዋታው የአሸናፊና ተሸናፊ ዳኝነትና የአሸናፊ ሽልማትና የተሸናፊ ማጽናኛ ከገና በዓል ጋር የተያዘ መሆኑ እጅግ ልዩ የሆነ ሀገራዊ ገጽታው ነው። በገና ጨዋታ አይቆጡም ጌታ፣ እስኪናበል እስኪናበል ጌታ። ነገሩ እንዲህ ነው። የጌታ መወለድ እንደ ጌታነቱ በቤተ መንግሥት አልተፈጸመም። የሁሉም ጌታ ዝቅ ብሎ በበረት ተወለደ። በገና ጨዋታ ሀብታም ከድሃ፣ ጌታ ከሎሌ፣ አዋቂ ካላዋቂ፣ ተማሪ ካስተማሪ ያለ ልዩነት መጫወት አንዱ ልዩ ሕጉና መታወቂያውም ነው። ይህ ዛሬ በዘመናዊ ስፖርትም ፈታኙ ችግር ነው። ይህ የማይጣስ ሕግ ነው። ምክንያቱ ደግሞ የገና በዓል ነው። ክርስቶስ በተወለደ ጊዜ ጠቢባን ነገሥታት ካልተማሩ እረኞች፣ ሰዎች ከመላእክት፣ ከዋክብት በሰማይ እንስሳት በምድር በአንድነት በበረት የተማከሉበት ክስተት ነው። ስለዚህ ረብ ጥቅም የሌለውን መለያየት፣ መከፋፈልን ያጠፋ በዓል በመሆኑ በስፖርቱ ሕግ ይገለጻል። የጨዋታው ዘንግና ልብስ ለሁሉም አንድ ነው። መለያየት አይቻልም። ቁመቱም ቅርጹም አንድ አይነት መሆን አለበት። ምሳሌነቱ የኃይልና የመተባበር ምልክት ነው። በዘንጉ የምትመታው ኳስ መሰል ሩር የነገረኛ
ሄሮድስ ሰብአ ሰገልን ሰልሎ ነገራቸውን ከፋፍሎ ከመጡበት ዓለም እንዳይደርሱ ተደብቆ ሴራ እንዲሰራ የላከው የተንኮለኛው የበጥባጩና የወሬኛው የከፋፋዩ ድንክ ምሳሌ ናት። ሰብአ ሰገል ባዩት ጊዜ በያዙት በትር ከወዲያ ወዲህ አማተውታል። በጨዋታው መገፋፋት ቢፈጠር ወይም ምላስ አድጦት ተረፍ ያለ ቃል ቢነገር መቀየም የለም። በገና ጨዋታ አይቆጡም ጌታ። አሸናፊም ተሸናፊም በጨዋታው መጨረሻ አብረው እስኪናበል ጌታን ይዘምራሉ። ለተጋጣሚዎች የተዘጋጀውን ማዕድ አብረው ይቆርሳሉ። ይህ ልዩ የኢትዮጵያውያን ባህል በርከት ያሉ ቁም ነገሮች አሉት። አሁንም ከብዙ በጥቂቱ ይህንን አለን። የገና ዳቦ በቀና ወጥ የሚጋገር አባወራ የሚቆርሰው ልዩ ዳቦ ነው። ልዩ የሚያደርገው ምኑ ነው ያሉ እንደሆነ በትንሣኤ ዳቦ ውስጥ እንቁላል ይቀበራል። እንቁላልና ትንሣኤን የሚያገናኝ ምሳሌያዊ ትርጉም ስላለ ነው። በገና ዳቦ ውስጥ የሚቀበረው የዶሮ ሥጋ ነው። አባወራ ወይም የቤቱ ትልቅ ሰው ዳቦውን የሚቆርሰው መላው ቤተሰብ ከሩቅም ከቅርብም አንዱ አንዱን ለመጠየቅ የመጣ ሁሉ መሰብሰቡ ሲረጋገጥ ነው። በገና በዓል የዘመድ ጥየቃና የስጦታ ልውውጥ በጣም ትልቅ ትርጉም አለው። ጌታ ክርስቶስ አዳምን የሥጋ ዘመዱ አድርጎ በምሕረት በይቅርታ ለመጠየቅ የመጣበትና የተገለጸበት ቀን ነው። ሰውም ከዚህ በመማር ያለ በቀልና ቂም እርቅ፣ ስምምነትና ፍትሕ፣ ያለ መደባበቅ ፍቅርና አንድነት፣ ያለ ፍርቅ መከባበርና መተሳሰብ፣ ያለ መራራቅ መደጋገፍና መረዳዳት፣ ያለ መናናቅ በእውነት የሚተገበርበት ዕለት ነውና የቀማ መልሶ የበደለ ክሶ የተጣላ ታርቆ በጋራ ተመራርቆ ማክበር የሀገሩ ልዩ ወግ ነው። በገና ቀን ሰው ከጌታው፣ ሰው ከመላእክት፣ ሰው ከባልንጀራው፣ ሰማይ ከምድር፣ ሰው ከፍጥረት የታረቀበት ቀን ነውና ገና እጅግ ጥንታዊ ሃይማኖታዊ በዓል ነው። በመንፈሳዊውም በማኅበራዊውም ትርጉሙ የሰላም፣ የፍቅር፣ የአንድነት፣ የስምምነት፣ የተስፋ፣ የጥበብና የሕይወት በዓል ነውና በዚሁ ለሀገራችን መልካሙን ሁሉ የምናገኝበት በዓል ያድርግልን።